ስለ ለውጥ ማውራት ቀላል ነው። የበለጠ እፈልጋለሁ ማለት ቀላል ነው። ግን እውነተኛው ጥያቄ እሱን ለማግኘት ምን ለመተው ፈቃደኛ ነህ? ምክንያቱም ወደ አዲስ ህይወት መግባት ማለት የድሮውን መተው ማለት ነው። ጠዋት መነሳት ይከብዳል። ለራስ የገባውን ቃል ደጋግመህ ታፈርሳለህ። ከማይመቹ ሁኔታዎች ትሸሻለህ። ማለቂያ የሌለውን ሰበብን ትደረድራለህ። በዚህ ማንነት ወደ ለውጥ ልትመጣ በተአምር አትችልም። እድገት፣ ለውጥ መስዋዕትነትን ይጠይቃል። ምቾትን ያስከፍልሃል። የድሮ ማንነትን ያስከፍልሃል። ከአሁን በኋላ ከማይስማሙ ሰዎች ጋር ያለህን ግንኙነት ያስከፍልሃል። ግን በምላሹ አስፈላጊ የሆነውን ሁሉ ይሰጥሃል። ሰላም፣ ኩራት፣ ሀብት፣ ዓላማ። ግን የምታገኘው ከለፋህ ብቻ ነው፣ መስዋዕትነትን ከከፈልክ። ያ የሚጀምረው በትናንሽ ውሳኔዎች ነው፣ ማንም በማያያቸው። በዛ ቦታ ጭብጨባ የለም፣ እውቅና የለም። ማቆም ቀላል የሚሆንባቸው ቅጽበቶች ብቻ። ግን አታቆምም፣ ትቀጥላለህ። እና በጊዜ ሂደት እነዚያ ምርጫዎች ይከማቻሉ። አንድ ቀን ወደ ኋላ መለስ ብለህ ትመለከትና ማንነት እንደ በፊቱ እንዳልሆነ ትገነዘባለህ። እና ያ ህልም፣ ያየኸው ህይወት በመጨረሻ ያንተ ነው። ስለተሰጠ አይደለም፣ ነገር ግን ስለገነባኸው ነው። ስለመረጥከው፣ ደጋግመህ ስላደረግ፣ ህመም እየተሰማ እንኳን፣ ብቸኝነት በነበረ ጊዜ እንኳን፣ ትርጉም አልሰጥ ባለ ጊዜ እንኳን ሄድክ፣ አላቆምክም። እና የምታሸንፈው ለዛ ነው። ስኬታማ የምትሆነው ለዛ ነው። ሁሉንም ነገር ማድረግ አያስፈልግህም። ትክክለኛዎቹን ነገሮች በተከታታይ ማድረግ ብቻ ነው የሚያስፈልግህ። በዓላማ ንቃ፣ ጉልበትህን ጠብቅ፣ ትኩረት የሚሰርቁ ነገሮችን አስወግድ፣ ለራስህ ማዘን አቁም፣ እቅድህን ተከተል። እንዴት እንደሚሰማ ግድ የማይሰጡ ልማዶችን ገንባ። ውጤቶች እነሱ ይከተላሉ፣ ግን ትኩረት ማድረግ አለብህ። በአስቸኳይ መንቀሳቀስ አለብህ። ምክንያቱም አንተ እስክትነቃ ድረስ ህይወት አትጠብቅህም፣ ዘግይታም አታውቅም። ካንተ ጋር ያላንተም ትቀጥላለች። የምትደረድራቸውን ምክንያቶች አቁም። አልተመቸኝም፣ ጊዜ የለኝም፣ አቅም የለኝም፣ ሰው የለኝም። እና ምን ይሁን? ጊዜ ሰዓቱ ግድ የለውም ላንተ። ወይ ትሻሻላለህ ወይ ደግሞ ወደ ኋላ ትቀራለህ። እና ብትወድቅ ባይሳካ ጥሩ ነው። ያ ማለት ተገኝተሃል ማለት ነው። ያ ማለት ወደ እሳቱ ገብተሃል ማለት ነው። ያ ማለት እንደሞከርክ የሚያረጋግጡ ጠባሳዎች አሉክ ማለት ነው። ውድቀት ለማቆም ምክንያት አይደለም፣ ለማስተካከል፣ ለማደግ፣ የበለጠ ለመሄድ ነው ምክንያት የሚሆነው። ፍጹምነትን እርሳው። ግቡ ያ አይደለም። ግቡ ማቆምን እምቢ ማለት ነው። ያው ልንገርህ፣ ሰዎች ይጠራጠሩሃል። ህይወት ትፈትንሃለች። ግን የሚሳካላቸውስ? እነሱ ሁሉም ሰው ተስፋ ከቆረጠ በኋላ መታገልን የሚቀጥሉ ሰዎች ናቸው። ያንን ሰው ሁን። የማይታጠፈውን የማይሰበረውን ሰው ሁን። መስመሩን የሚስለውን፣ መረጋጋት፣ ተራ ህይወት፣ አቭሬጅ ኑሮ በቅቶኛል የሚለውን። ምክንያቱም አንዴ ከወሰንክ፣ በእውነት አንዴ ከወሰንክ ሁሉም ነገር ይለወጣል። ስለዚህ ህይወትህን በደንብ ተመልከት። የምታየው ሁሉ የትናንት ውሳኔዎችህ ውጤት ነው። ነገ የሚጀምረው አሁን ነው። ምን አይነት ህይወት ትፈልጋለህ? ጥሩ፣ ምርጥ ወይስ አፈ ታሪክ? ምንም ይሁን ምን ዝም ብለህ አትበለው፣ አትፖስተው፣ አትናገረው። ገንባው፣ ተንቀሳቀስ፣ ወደ ተግባር ግባ። ቁራጭ በቁራጭ፣ እርምጃ በእርምጃ፣ ቀስ በቀስ፣ ቀን በቀን፣ አንድ ጡብ በአንድ ጡብ ላይ። በድንገት በእጅ ላይ አይወድቅም። ያ የምትፈልገው ነገር ከየትም አይመጣም፣ ግን እዛ አለ። እና እንዳትሄድ የከለከለ በመንገዱ ላይ የቆመው ብቸኛው ሰው ማን ነው? አንተ ራስህ ነህ። ስለዚህ መሪውን ያዝ፣ ምዕራፉን መጻፍ ጀምር እና ይህን ቀጣዩን ሁሉንም ነገር የሚቀይረውን ነገር አድርገው። ፍቃድ መጠየቅ ማቆምና ህይወትን መጠየቅ መጀመር ያለበት ወቅት ይመጣል። ያ ቅጽበት ቀጣይ ሳምንት አይደለም፣ ቀጣይ ወርም አይደለም፣ አሁን ነው።
ሊሰብሩ የሚገቡ ነገሮች አልፈውብሃል፣ ግን አልሰበሩህም። ተጠራጥረሃል፣ ዘግይተሃል፣ እንደገና አስበሃል እና አሁንም እዚህ ነህ፣ እየተነፈስክ ነህ፣ ቆመሃል። ያ ማለት አሁንም ጊዜ አለ ማለት ነው። አሁንም ትግል አለ ማለት ነው። አሁንም ታሪኩን የመቀየር እድል አለ ማለት ነው። ግን አረንጓዴ መብራት መጠበቅ ማቆም አለብህ። ሕይወት የወርቅ እድሎችን አታድልም። ሕይወት የምትሰጥህ አካፋና ተራራ ነው። የምትፈልገውን ነገር ምን ያህል እንደምትፈልገው እየጠበቀችህ ነው። አብዛኛው ሰው ጥሎ ይሄዳል፣ ግን አንተ አሁንም እዚህ ነህ። አሁንም እያነበብክ፣ አሁንም እየሰማኸኝ ነው። ተርበሃል። ይሄ ሁሉ ይቆጠራል ለለውጥ የምታደርገው ዋጋ። የምትፈልገው ሕይወት በደመና ውስጥ የሚንሳፈፍ የሩቅ ህልም አይደለም፣ እውነት ነው። ግን የሚኖረው ስራውን ለመስራት ፈቃደኛ ለሆኑት ብቻ ነው። ጸጥ ያለውን፣ አስቀያሚውን፣ ማራኪ ያልሆነውን ስራ፣ ማንም የማያየውን ስራ። ግን አንዴ ከጨከንክና ከከፈልክ ሁሉም የሚያስተውለውና የሚያጨበጭብልህ። ሀብት፣ ንብረት፣ ሰላም ትፈልጋለህ? አግኘው። ጥንካሬ ትፈልጋለህ? ተለማመደው። ነፃነት ትፈልጋለህ? ገንባው። ምክንያቱም እውነተኛ ነገር በቀላሉ አይመጣም፣ ቢመጣ እንኳን አይቆይም። ስር ያለው ህይወት ገንባ። ስር ያለው ህይወት ገንባ። ምቾቶችን መቆጣጠር የሚችል ህይወት፣ የሚታጠፍ ግን የማይሰበር። ያ አይነት ህይወት ከትጋት ከመስዋዕትነት፣ በዓላማ ከመኖር ይመጣል። አንዳንድ ቀናት የማያልቅ ሽቅብ መውጣት ይመስላሉ። አንዳንድ ቀናት የማያልቅ ሽቅብ መውጣት ይመስላሉ። ጀርባ ላይ አንዳች ነገር የተሸከምክ ይመስል ቀኑ በራሱ ሊከብድ ይችላል። ግን አስማቱ የሚከሰተው እዛ ነው። የምትቀረጸው እዛ ነው። የሚቆጠረው ድግግሞሽ ያ ነው። የሚለውጠው ህመም ያ ነው። አእምሮህ እንድታቆም ሲነግርህ ድምፅህን ከፍ አድርግ። ስትደክም መታገልህን ቀጥል። ስትፈራ ለማንኛውም ብለህ ተንቀሳቀስ። ድፍረት ስለ አለመፍራት አይደለም። ፍርሃት ቢኖርም ያንን ነገር ማድረግ ነው። ማንም የማይሰበር ሆኖ አልተወለደም። የማይሰበር የምትሆነው ላለመታጠፍ በመምረጥ ነው። ደግመህ ደጋግመህ። ይሄ ያንተ ህይወት ነው። ያንተ እድል ነው። አንድ እድል፣ አንድ ሩጫ። ለዘላለም እንዳለ አድርገህ መንቀሳቀስ አቁም። ተአምር አያስፈልግህም። ፍጹም ሁኔታዎች አያስፈልጉህም። ትንሽ መጫወት ለማቆም፣ ራስህን ማስረዳት ለማቆም፣ በምላሽ መኖር ለማቆም፣ ውጤቶችህን ለመያዝ አንድ ውሳኔ ያስፈልግሃል። ጥሩ፣ መጥፎ፣ ሁሉንም። ያ ኃይል ነው። እውነተኛ ለውጥ የሚጀምረው እዛ ነው። ስለዚህ ራስህን ጠይቅ። በእውነት ምን አይነት ህይወት ትፈልጋለህ? አሁን እየኖርክ ያለው የማይመች ከሆነ አስተካክለው። በኋላ አይደለም፣ አንድ ቀን አይደለም፣ አሁን። ምክንያቱም በአንተ ላይ የተመሰረተ ነው። እና ሙሌ እንደዛ ነበር።